ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የቬንዙዌላ የኒኮላስ ማዱሮ አስተዳደር ተችና ተቃዋሚ የኖቤል ሰላም ሽልማታቸውን ለፕሬዝዳንት ዶናልድ ትራምፕ ሰጡ። ማሪያ ኮሪና ማቻዶ ትራምፕ ለነጻነታችን የተለየ ዋጋ በመክፈላቸው የተከበረውን የኖቤል ሰላም ሽልማት ሰጥቻቸዋለሁ ሲሉ ምክንያታቸውን አስቀምጠዋል። የኖቤል ሽልማት ኮሚቴን አሰራር የጣሰ ነው ቢባልም ትራምፕ ሽልማቱ ተበርክቶላቸዋል። ሽልማቱ በሌላ አካል ተላልፎ እንደማይሰጥም ኮሚቴው ቀድሞ ማሳሰቡ የሚዘነጋ አይደለም። ማቻዶ ፕሬዝዳንት ትራምፕን ካገኙ በኋላ በካፒቶል የጋዜጠኞች ሀሳብ የሰጡት ሲሆን ለካራካስ ነጻነት ሪፐብሊካኑ ዋጋ ከፍለዋል ብለዋል። በእርግጥ ትራምፕ በካሪቢያን በኩል የቬንዙዌላው ነዳጅ ወደ አሜሪካ ለማጋዝ ያደረጉት ነው በሚል ይወቀሳሉ። የኖቤል ሽልማት ከተሰጠ በኋላ ለማንም አሳልፎ መስጠትም ሆነ ማጋራት እንደማይቻል ግልጽ በሆነ መንገድ ቢቀመጥም ማቻዶ አሰራሩን ጥሰው ለትራምፕ እውቅና ሰጥተዋል። ማቻዶ የኖቤል ሽልማትን ያገኙት ቬንዙዌላን ከአምባገነናዊ ወደ ዲሞክራሲያዊ መንግስት ለማሸጋገር ባደረጉት ጥረትና ለነጻነት በከፈሉት ዋጋ ነበር ተብሏል። ፕሬዚዳንት ዶናልድ ትራምፕ ሀሳብ ለመስጠት በሚቀናቸው ትሩዝ ሶሻል ሚዲያ እንኳን ይህ ዜና እስከተጠናቀረበት ሰዓት ድረስ በጉዳዩ ላይ ያሉት ነገር የለም። የኢትዮጵያ ከፍተኛ ወታደራዊ አዛዦች ስለ መጪው ጦርነትና ስለ ቴክኖሎጂ ፊልድ ማርሻል ብርሃኑ ጁላ፣ ጄኔራል ይርዳ መደሳና አምባሳደር ሬድዋን ሁሴን የተሳተፉበት ጥብቅ ወታደራዊ ስብሰባ ተካሄደ። የስብሰባው ትኩረት ጦርነቶችን በዘመናዊ ቴክኖሎጂና በኤሌክትሮኒክስ ዋርፌር እንዴት በአጭር ጊዜና በትንሽ ኪሳራ ማጠናቀቅ ይቻላል የሚል ነው። የፊልድ ማርሻሉ ጦርነት ኖረም አልኖረም መፍጠን አለብን በማለት አርቲፊሻል ኢንተለጀንስ ኢንሳና አየር ኃይሉ በአንድ ኮማንድ ፖስት ስር እንዲመሩ ትዕዛዝ አስተላልፈዋል። ኢትዮጵያ በራሱ አቅም የጦር መሳሪያዎችን ወደ ማምረትም እንደምትሸጋገር ተገልጿል። ግዙፍና ዘመናዊው የአዲስ አበባ ስታዲየም ዋናው የመጫወቻ ሜዳ በዓለም አቀፉ የእግር ኳስ ማህበር ፊፋ የተደረገለትን ጥብቅ ግምገማ በስኬት አጠናቋል። እንደ መረጃው ከሆነ የስታዲየሙ የመጫወቻ ሜዳ በፊፋ ባለሙያዎች የተደረጉለትን ልዩ ልዩ ቴክኒካዊ ቴስቶች በከፍተኛ ውጤት በማለፉ ነው ይህ ይፋዊ እውቅና የተሰጠው። ይህ ሜዳው ደረጃቸውን የጠበቁ ዓለም አቀፍ ግጥሚያዎችን ለማስተናገድ ሙሉ ብቃት እንዳለው ማረጋገጫ ሆኖታል። ይህ ስኬት ለሀገራችን እግር ኳስ እድገትና ለደጋፊዎቻችን ትልቅ ምስራት ነው። ሩሲያ የእንግሊዝ ዲፕሎማት በ2 ሳምንት ውስጥ አገሪቱን ለቀው እንዲወጡ ትዕዛዝ ሰጠች። የሩሲያ ውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ በሞስኮ የእንግሊዝ ኤምባሲ ጉዳይ አስፈጻሚ የሆኑት ዳኒ ዶላኪያ የእንግሊዝ የስለላ ተቋም አባል መሆናቸውን እንደደረሰበት አስታውቋል። በመሆኑም ዲፕሎማቷን ጠርቶ የስለላ ተቋም አባል ሆነው በኤምባሲ ውስጥ መስራታቸው ትክክል እንዳልሆነ መግለጹን አስረድቷል። ከዚህ በመነሳት ለዲፕሎማቷ የሰጠው እውቅና በጄኔቫ ስምምነት መሰረት ማንሳቱንና በ2 ሳምንታት ውስጥ ሞስኮን ለቀው እንዲወጡ ትዕዛዝ መስጠቱን ገልጿል። መግለጫው ሲቀጥልም የእንግሊዝ የስለላ ተቋም አባል በሩሲያ ውስጥ መንቀሳቀሱ ለብሔራዊ ደህንነታችን አደጋ በመሆኑ አንታገስም ያለ ሲሆን በዚህ እርምጃ የተነሳ የእንግሊዝ መንግስት ለሚሰጠው እርምጃ ተመጣጣኝ አጸፋ እንደሚሰጥም አስጠንቅቋል። አሜሪካ የስቴት ዲፓርትመንት የውጭ ሀገር ዜጎች ዳይቨርሲቲ ቪዛን ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸውን ቪዛ ሂደት በ75 ሀገራት እንደሚቋረጥ ተገልጿል። ፎክስ ኒውስ የስቴት ዲፓርትመንት የውስጥ ማስታወሻ ተመለከትኩ ብሎ ባወጣው መረጃ እርምጃው ከፊታችን የፈረንጆች ጥር 21 ቀን 2026 ጀምሮ ወደ ስራ ይገባል። ይህ ውሳኔ በርካታ የዲቪ አሸናፊዎች ላይ አሉታዊ ተጽዕኖ ያሳድራል። የዲቪ አሸናፊዎች በዚህ ውስጥ ምክንያት ቪዛ የማግኘት እድላቸው ችግር ውስጥ ይገባል። ሂደቱ ይቋረጥባቸዋል የተባሉ ሀገራት መካከል ኢትዮጵያ፣ ግብጽ፣ ሶማሊያ፣ ኤርትራ፣ ሩሲያ፣ ሱዳን፣ ደቡብ ሱዳን ይገኙበታል። የስቴት ዲፓርትመንት ውሳኔ በመንግስት ድጋፍ ላይ ጥገኛ የሚሆኑ የውጭ ሀገር ሰዎችን ለመቀነስ ነው ተብሏል። ባለፈው ህዳር የቪዛ ኦፊሰሮች አመልካቾችን የጤና፣ የቋንቋ ክህሎት፣ ፋይናንስ እና የተለያዩ መመዘኛዎችን በመመልከት በመንግስት ድጋፍ ለመኖር የሚፈልጉ አይነት ከሆነ ቪዛ እንዲከለክሏቸው ታዘው ነበር። የስቴት ዲፓርትመንት ቃል አቀባይ ቶሚ ፒኮት የ75ቱ ሀገራት የቪዛ ሂደት ስቴት ዲፓርትመንት የመንግስትን ድጋፍ የሚጠቀሙ የውጭ ዜጎች እንዳይገቡ ለመከላከል እንዲቻል የቪዛ ሂደቱ እስኪገመገም እንዲቆም አረጋግጠዋል። በቅርቡም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከአሜሪካ መንግስት ድጋፍ በመቀበል የሚኖሩ የውጭ ሀገር ሰዎችን ቁጥር ይፋ አድርገው ነበር። ትራምፕ በአሜሪካ ከሚኖሩ የኢትዮጵያ ተወላጅ ስደተኞች መካከል 47.6% ያህሉ ቢያንስ ከቤተሰብ አንዱ የመንግስት ድጋፍ ተጠቃሚ እንደሆነ ገልጸዋል። የቪዛ ሂደቱ በስቴት ዲፓርትመንት እስኪገለጽ ድረስ ላልተወሰነ ጊዜ ይቆያልም ተብሏል። በሌላ በኩልም ጊዜያዊ ቪዛ ማለትም የቱሪስት ጉብኝት ቪዛ፣ የተማሪዎች የትምህርት ቪዛ፣ በአብዛኛው የስራ ቢዝነስ ቪዛ የአሁኑ ውሳኔ እንደማይመለከታቸውም ተነግሯል።
የሻዕቢያ መንግስት በፋኖ ስም የሚነግዱ ጽንፈኞችን ለማስታጠቅ በስውር የላከውን ከ56,000 በላይ የተለያዩ የጦር መሳሪያዎች፣ ጥይቶችን በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ ገለጸ። የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት የሻዕቢያ መንግስት ከኢትዮጵያ ውስጥ ባንዳዎችንና ታሪካዊ ጠላቶች ጋር በማበር የሀገራችንን ሰላም ለማደፍረስ በፋኖ ስም የሚነግዱ ጽንፈኞችን ለማስታጠቅ በስውር የላከውን ከ56,000 በላይ የተለያዩ የጦር መሳሪያዎች፣ ጥይቶችን ከሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ በቁጥጥር ስር መዋሉን ገልጿል። እጅ ከፍንጅ በቁጥጥር ስር በዋሉት ሁለት ተጠርጣሪዎች ላይ በተደረገ የመጀመሪያ ደረጃ ምርመራ ጥይቶቹ በሻዕቢያ መንግስት የተላኩና ጽንፈኛው የህወሓት ቡድን በትግራይ ክልል በቀሌ ላይ ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት በፋኖ ስም ለሚነግዱ ጽንፈኞች ለማድረስ ሲንቀሳቀሱም እንደነበረ ተረጋግጧል።